አጭበርባሪ ማለት ማስረጃ ማለት የተበላሸው ስልክ አይደለም ነው የገዛሁበት ወረቀት የገዛሽበት ደረሰኝ ስልኩን እኔ ደግሞ ከሷ ለመግዛት ሻምናለች። ደረሰኝ ያስፈልጉ ከሷ ለመግዛት ሻምናለች። የሚያስፈልገው ስልኩን ከገዛሹ ስንት ጊዜ ሆነው እና ተበላሸ ወይ ማለት ምን መሰለሽ፣ መዳም ቤት እየሰሩ እነሱ አፈር ድሜ በልተው እያመጡ እናንተ ደግሞ በኦንላይን የተበላሸ ነገር የምትሸጡላቸው ከሆነ እነዚህ ሰዎች በየጊዜው ስልክ ሊገዙ ነው ማለት ነው። አሁን ከገዛችሁ እሷ ስንት ወር ሆነው እንዴ ሀቢባ ከኢትዮጵያ ወር ከ10 ቀን ምናምን ቢሆን ነው። ለምን ኢትዮጵያ አንዱ በወር ከ10 ቀን ከተበላሸ አንድ ስልክ እኔ ስልኬን በጣም ብዙ አመት ነው የምጠቀመው። አቡዬ በቃ በምትሆኑ ማለት ክርስቲያን ታረግልሻለሁ ያልኳት እኮ ዋትስአፕ ላይ እያንዳንዱ አለ ብሎ ካረኳት አላልሽም ነይ ብያት ስሚኛው እሺ በዋትስአፕ ነይ ያንኑ መልሽ እሺ ወላሂ ምን ብሎ ካላረኳትም በቲክቶክም በዋትስአፕም ብሎ ካላረኳትም እኔ ማንኛውም የሚገዛኝ ሰው ብሎ ካላደርግም ብሎክ ባደርጋት ራሱ ያወሯት እያንዳንዱ ከጅምር እስከ መጨረሻ ላይ ሊከርድ አርግቼላት የተበላሸ ነገር ካለ ኤክስቼንጅ አረግልሻለሁ። ምን ለምንድን ነው ቲክቶክ ላይ ያልሆነ ነገር የምጽፊልኝ ብያት የመጨረሻ ሊከርዴን ሁላ አልሰማችኝም። ዋትስአፕ ጠፍቶባት ነው መሰለኝ ብላ እንዳለ የተደረገ አሳየችኝ። እኔ ራሱ ለ6 አመት ኮንትራት መዳም ቤት አለው። በቅርብ ነው ከመዳም ቤት ወጥቼ ይሄንን ስራ ተቀጥር ያገኘው። እሺ አሁን እኛ ለመቻን ይኸውልሽ ማሪ ያወራችሁበትን እንዴት ዋትስአፕ ስክሪን ሳታሳዩ ቮይስ እየከፈታችሁ አስተሙ ያወራችሁበትን እንዴት ነው ከስተመር ስታወሪ በትህትና ነው ታመናጭቂያለሽ ትሳደቢያለሽ የሚለው ማሻአላ አፏ ማሻአላ የማይዋሽ ነገር እንደው እንደዚህ ኮኮ ብላ ነው የምታወራሽ። ሰደባለች ምትዩ ታዲያ ምኑን ነው በስነ ስርዓት ይኸውልሽ ከዛ በኋላ ነው ከሸጥ አሁን ምን አለች ማስረጃ አለሽ ወይ አለች። አሁን አለኝ ወረቀት ሳወጣባት ነው ዝም ያለችው። ደልታለች ሜሴንጀር ቲክቶክ ላይ እኔ የተላኩት የነገርኩሽ ያልኩሽ ማስረጃ እኮ የወረቀቱ እኔ መጀመሪያ አላመንኩም እንዴ በእኔ መግዛትሽን አላመንኩም። የተበላሸ ነገር አለ ሴትዮ ማስረጃ አለሽ ያልኩሽ እኔ ስለተሳደብኩ ነው የተሳደብኩት። ማስረጃ አለ ያልኩሽ እኔ የተሳደብኩትን ነው ሙሽ ያኔ የገዛሽበትማ ደረሰኝ ለምን ለክልሻለሁ። የዋና የሱቁ ካምፓኒ ይብን ማለት ነው። እኔ አልመልስልም ብዬ ብላት ራሱ የሰውየው ስልክ ቁጥር አለ፣ አድራሻችን አለ፣ እያንዳንዱ ነገር አለ ፈቱራው ላይ። ያን ነገር ሰውዬ ጋር ደውላ ማስተካከል ትችላለች። ችግር ራሱ እኔ ብሎ ካርጊያት ቢሆን ራሱ ማለት ነው ከአንድም 2 ቁጥር አለ የሰውየው ሁሉ አድራሻችን የሱቁ አለ እያንዳንዱ ነገር እኔ ብሎክ አርጊያት ቢሆን ራሱ ማለት ነው። አላህ በሚያውቀው ግን እኔ ብሎክ አላደረኳትም። ይኸው ብሎክ ካረኳት ደግሞ እያንዳንዱ ያወራው ነገር አለ እያንዳንዱ። እሺ ብሎክ ባረጋት እሷ ጋር ያለው መረጃ ይጠፋል አይጠፋም? ያወራ ነው ይጠፋል። እሷ ካልደለ አይጠፋች ይጠፋል። አቡዬ ይኸውልሽ መጀመሪያ ለምን ጠፋ? እሺ ያልሆነ ነገር ጠፋለች እሷ እራሹ አጥፍታዋለች። አጥፍታለች ስክሪንሽ ላይ this person delete the message ይላል። ያንቺ ዋትስአፕ ላይ ካጠፋችሁ እሷ ካጠፋችሁ የራስሽ ዋትስአፕ ላይ እዩ። አንቺ ላይ እሷ አይደለም ስክሪን አታሳይ ይዘጋብኛል። አንቺ ስልክሽ ውስጥ ጣፋጭ ነኝ ለባሌ ስልክሽ ውስጥ ዋትስአፕ ላይ እሷ ከደለተችው this person delete the message የሚል ይመጣል እንዳለ ስክሪንሽ ላይ የት አለ እንደዛ የሚል አሳይና እሷ ለመደለች እንደሷ አይደለም ብሎክ ነው ያደረገችኝ እንዳልጽፍ እንዳላወራ ታረግሽ አይጠፋማ መሴጅ ዴሊ ብሎክ አለ እንደገና በሌላ አቡዬ በሌላ እንደሌላ ማለት ነው ሼር አሁን ማውጣት አልችልም። አጠገቢ ካሜራ አለ ሼር አድርጋ ነው እንደ ብሎክ አድርጋው ከዛ ሼር እኔ ያወራሁትን በስልክ እንትን አላረገችም። በድምጽ ብቻ ታሳይ ስክሪን ያወራነው ሜላት ስክሪን አታሳይ ይዘጋብኛል። አዎ ቮይስ ከሆነ ትከፍቹና ስክሪን ሳታሳይ ዝቅ አድርገሽ ከፍተሽው እኛ መስማት እንችላለን። ይጠፋል አይጠፋም ግን ማስረጃ አጥፍተሽብኛል ብሎክ አድርገሽኛል ስትለኝ ማታ ማለት ነው እያንዳንዱ ማስረጃ የጠፋ ነገር የለም እኔ ብሎክ አድርጋኛለች ብለ አሁን እሷ ያሰበችው እኔ ብሎክ ሳረጋት ድሌቱ እሷ ጋር ድሌት ይሆናል። እኔ እሷ ያጥፍታ ማለት ነው እኔ ጋር የሌለን ይመስላል። የምናወራው ስለ ዋትስአፕ ነው አይደል? እኔ
ዋትሳፕ ተጠቃሚ ነኝ። በጣም የምወደው አፕሊኬሽን ዋትሳፕ ነው። ስለ ዋትሳፕ ከሆነ የምናወራው ዋትሳፕ ላይ እኔ ብዙ ሰው ሲረብሸኝ ቁጥሬን ያልሰጠውት ሰው ማላውቀው ሰው ሲደውልብኝ ብሎክ አደርጋለሁ። ኦኬ ብሎክ አደርጋለሁ። አይጠፋም የላኩት ሜሴጅ ምን እነሱ የላኩት አይጠፋም ብሎክ ስላደረኳቸው። እነዛ ሰዎች ገስቴ ላይ ገብተው አውርተውኝ ቁጥራቸውን ሲሰጡኝ ስፈልግ ለካ ብሎክ ያረኳቸው ሰዎች ናቸው። አንድ ብሎክ ሳረጋቸው የተላላክ ነው አይጠፋም። ዋትሳፕ ላይ ሰው ብሎክ ስታደርጊ የተላላክሽው ሜሴጅ አይጠፋም። ምታጠፊው አንቺ ነሽ። አንቺ ደግሞ ካጠፋሽው እየተደማመጥን ቆይ አንቺ ደግሞ ካጠፋሽው ማለት ነው ለዛ ሰው ዚስ ፐርሰን ዲሊት ደ ሜሴጅ የሚል ይመጣለታል እንደ ኖቲፊኬሽን እላዩ ላይ እሱን ታምጣ እኔ የደለትኩትና እሱን ብሎክ ሲደረግ እንትን ያሳያት የለም። ብሎክ ሲደረግ አያሳያትም። አታውቂም። ሰው ብሎክ ሲያደርግሽ ማወቃችም ብጽፍ መረጃውን አጥብኛለች ያወራነውን አላለችም። አቡዬ ብጽፍ አይሄድም መሴጁ እንጂ ብሎ ከዚያረግሽ አታውቂም። እንኳን እሱ በቲክቶክ ማለት ነው ብሎ እንዳልጽፍ አድርገኝ ስጽፍለት ቀይ ቀይ ነው የሚያበጀው። አሁን ማለት ነው አቡዬ አስረኛ አይደለም አቡ ከትላንት ወደ ቪዲዮ ሰርቼ ኢሞጂ ሰጠችኝ ብዬሻለሁ። ኮሜንት ላይ ብሎክ የኔ ቪዲዮ ብሎክ ካረኳት የኔ ቪዲዮ ይደርሳታል። ኖ ብሎክ አረገችኝ ያለችው በቲክቶክ ኢንቦክሷን ዘጋችብኝ ያለችው አቡዬ አንቺ እንጀራ ይውጣልሽ። አሁን ለማንኛውም እኔ አሰሪ ትመጣብኛለች አባቴ ትመልሻለሽ አትመልሽም? የኔ መውጣት አለበት የኔ አቅ መውጣት አለበት። እኔም ለአመታት በጣም ቤት ሰርቻለሁ በዚህ ብቻ ማለት ነው አቡ አይደለም። ስሚኝማ እህቴ ይኸውልሽ የአንቺንም ብር አጥቼ እዚህ ጋር ብር ማጣት አልፈልግም። እያያችሁ ነው ጣፋጭ ነኝ ለማለት ወይ ሀቋ ወጥቶ እየተዋሻ አይደለም ነገሩ ነው እየተማመኑ አንደኛ ዋትሳፕ ላይ አንድ ሰው ብሎክ ካደረገ እኔ ዋትሳፕ ለአመታት ዋትሳፕ ተጠቃሚ ነኝ። በጣም ብዙ ሰው ብሎክ አደርጋለሁ የማልፈልገውን ሰው ሲረብሹኝ አይጠፋም የተጻጻፍ ነው። ከአመት በኋላ እነዛ ሰዎች በሌላ አጋጣሚ ተገናኝተን ድጋሚ ቁጥር ስንቀያየር አንድ ብሎክ ሳረጋቸው የዛሬ አመት ያወራ ነው ዋትሳፕ ላይ አለ። እኔ እስካልደለልኩት ድረስ አይጠፋም የላኩት። እኔ እኮ እሱ ጠፋ አላልኩም አቡዬ ያንኛውን ብሎክ እህቴ ስሚኝማ ያንኛውን ብሎክ አድርጋኝ በአዲስ ሀይ ብላኝ መጣች። ከዛም ፎቶ ቀርጬ ማታ ወደ 4 ልጆች አቡ 5 ሰዓት ነው የምነሳው 8 ሰዓት ድረስ በዚህ ሀገር 2 ሰዓት ድረስ እንቅልፍ አልተኛም። የሚገደሉ አርቺቭ 24 አወር ይኸውልሽ። ስለ ዋትሳፕ የማታውቁ ከሆነ ገብታችሁ ጎግል ላይ ቼክ ማድረግ ትችላላችሁ። ዋትሳፕ ላይ አርቺቭ ኢን 24 አወር የሚባል አለ። እሱን ከፍታችሁት ከሆነ አፍተር 24 አወር አውቶማቲካሊ መሴጃችሁ ይጠፋል። ያንቺ ዋትሳፕ አፍተር 24 አወር አርቺቭ እንዲሆን ሁሉ ነገር እንዲጠፋ ሴታፕ ተደርጓል። ያንቺ ሜላት ነገሩ ከጅምር እሷ ከደወለችልኝ ዋትሳፕ ላይ ገብታ ስልክ ፈልጋለሁ ካለችን ጀምሮ ከእያንዳንዱ ያወራ ነው ምንም ያልተደላለተ ነገር ከታች እስከ ላይ አለ እስከ መጨረሻ ያወራ ነው። ገብታ ቲክቶክ ላይ ሚዩት አረግሽኝ ስትለኝ ሚዩት ያደረግኩሽ እንዴት ቲክቶክ ላይ እንዴት ያለሽ ዋትሳፕ ላይ መተሽ አታወሪኝም ብዬ መጨረሻ ላይ ያወራ ነው ነገር በሙሉ እያንዳንዱ ነገር አለ። መጨረሻ ላይ ሊከርድ አርግቼላት ነው በዛው ጠፍታ የቀረችው። ከዛ ከስንት ጊዜ በኋላ ዱባይ መጣ አንዴ መንገራት በ24 ሰዓት ውስጥ ዲሳፒር መሴጅ ዲሳፒሩ ክፍት ከሆነ ፕሮፋይልሽ ላይ የሰዓት ምልክት ትታያለች። ዋትሳፕ ፕሮፋይልሽ ላይ ዋትሳፓቸውን ከ24 ሰዓት በኋላ የተነጋገሩት እንዲጠፋ የሚያደርጉ ሰዎች ፕሮፋይላቸው ጫፍ ላይ የሰዓት ምልክት ትታያለች። አፍተር 24 አወር አለ ከ24 ሰዓት በኋላ በ7 ቀን አለ። እንደ ምርጫሽ ነው። ገባሽ? ያ ሰው ፕሮፋይሉ ዋትሳፕ ፕሮፋይሉ ላይ የሰዓት ምልክት ያለበት ሰው ንግግሩ ከ24 ሰዓት በኋላ ስልኩ ላይ እንዳይኖር ያደረገ ሰው ነው። ያንን ደግሞ መዝጋት ትችያለሽ አንቺ። ያደረገብሽ ሰው ካለ የራሱን ያደረገብኝ ሰው ካለ ከዛ ሰው ጋር ማወራው ነገር እንዳይጠፋ ከፈለኩ በእኔ በኩል እከፍትበታለሁ በእኔ በኩል። ስለዚህ ያ ሰው የላከው መጥፋት አይችልም አይጠፋም ማለት ነው። እኔ ጋር ይቀመጣል ማለት ነው። ሶ ምናልባት አፍተር 24 አወር ዲሳፒርሽ ኦን ከሆነ ያንቺ አውቶማቲካሊ ይጠፋል። እሷ ጋር ብሎክ ብታረጊያትም ባታረጊያትም አፍተር 24 አወር አውቶማቲካሊ አንቺ እና እሷ ያወራችሁት እሷ ጋር ይጠፋል። ለምን? ስልክሽ ላይ ዋትሳፕሽ አፍተር 24 አወር ዲሳፒር ኦን ስለተደረገ ፕሮፋይልሽ ላይ የሰዓት ምልክት ካለው ጢኒጥዬ የሰዓት ምልክት እና 24 አወር አለ 7 ቀን አለ። ወይ 7 ቀኑን ወይ 24 አወሩን አንቺ ኦን አርገሽው ከሆነ እሷ ጋር ይጠፋል። የዛኔ እሷ አንቺ የደለችው ሊመስላት ይችላል። ስትደልቺ ግን ዚስ ፐርሰን ዲሊት ደ ሜሴጅ የሚል ይመጣል እዛ
ጋር ካልመጣ አንቺ ደልተሽ አይደለም አውቶማቲካሊ ጠፍቶ ነው ማለት ነው። ገባሽ? ስለዚህ እንደዚህ በደንብ ተነጋግሮ ጥርት አድርጎ ማለፍ እያለ ለምንድን ነው ሁለታችሁም ሀቅ አላችሁ። እውነቱን ለመናገር ልጅቷ በገንዘቧን የገዛችው መዳም ቤት አፈርድሜ በልታ ገዝታ አምጥታ ስንት ገዝታሻለች። አዘ ከስተመር አንቺ ደግሞ እሷ መታ ቀይሪልኝ ስትልሽ ድራይቨር ልከሽም ይሁን 25 ብር ኪሳራ ደርሶብሽም ይሁን ቤቷ ድረስ ልከሽ ልትቀይሪላት ይገባል፣ መምጣት ስለማትችል። እንደዚህ ነው ከስተመር የሚያዘው። አንዳንዴ እየተጎዳሽ ከኪስሽ እያወጣሽ ነው ከስተመር የምትይዥው። ለምን እቺ እህት ወጥታ ቪዲዮ ስትሰራ ብዙ እህቶች ይፈራሉ ከአንቺ መግዛት። እውነትም እንደዚህ ነው እንዴ? ችግር ሲገጥመን የማትቀይርልን ከሆነ የማትመልስልን ከሆነ ለምንድን ነው ከሷ የምንገዛው? ሞልቷል እኮ ኦንላይን ላይ ሞባይል ነጋዴ ብለው ሀሳባቸውን ይቀይራሉ። ትጎጃለሽ። ስለዚህ ከስተመር በፍቅር አቡዬ 1550 ብር ድርሃም ነው የገዟት 3 ስልክ ብያታለሁ። ግን ችግሩን ንገሪኝ ብያት ምላሽ አልሰጠችኝም። ጠፍታ ቀረች። ከስንት ጊዜ በኋላ መታ ድንገት ቪዲዮ ሰራች። ችግሩን ንገሪኝ። ችግር የለም ኤክስቼንጅ መሆን ካለበት አሁንም ችግር ካለበት ገና እኮ ከወሰሹ ገና ነው ኤክስቼንጅ አደርጋለሁ እኮ ብያታለሁ። ከዛ በዛው ጠፍታ ቀረች። ከዛ ምንም ሳትለኝ እኔ እንጃ ዋሳቤ ጠፍቶባት ይሆን ያወራው ነው ያጠፋሁት መስሏት ይሆን አላውቅም። መታ ለምንድን ነው ቀጥታ ቆይተሽ ጠፍተሽ መተሽ ቀጥታ ቪዲዮ የሰራሽው ለምንድን ነው? ሀቡዬ እንደው ማለት ነው አላህ በሚያውቁ ማለት ነው ጠፍቼ አንድ ወር እኮ ነው ሀቡ ኢትዮጵያ ሂጂ 1 ወር ዛሬ 8 ቀን ምናምን ትላንትና ነው እህቴ ስሚኝ ሀቡ ስሚኝ ማለት ይኸውልሽ በዋትሳፕ እንዳላገኛት አደረገችኝ። ሀቡ ብሎክ አድርጋኛለች ሀቂቃ። በዚህኛው ደግሞ ማለት ነው ስጽፍላት መጀመሪያ ገዝታ አስገብታኝ አላወቀችኝም። ለምንድን ነው እንደዚህ ያደረግሽ ብሎ ካላንቺ አደባርግ እንዳል ከዛ ሳወራት ከዛ አስወጣችኝና አሰረችኝ። ስሚኝማ ማታ ራሷ በቲክቶክ እስቲ ቁጥሬን ሴፍ አድርገሽ ነይ ብዬሽ ወል እሺ ምን ብለን ነው ብሎክ ያደረግኩሽ? እኔ ሊሽ ብሎክ አደረግኩሽ። ለምንድን ነው ብሎክ ማድረግሽ? የመጨረሻ ሊከርድ ላሰማሽ ያለችውን እሱን ሊከርድ ላሰማሽ ግን ስክሪን አታሳይ ዝቅ አድርገሽ የመጨረሻውን ላሰማሽ። አላሳይም እሷ ያለችኝን የመጨረሻውን አሰማሻለሁ። እኔ ያለ ስም ያለ ኮሜንት ላይ ማለት ነው የሚስም አበባ ሁሉ ስራት አለው አንስታኝ እንድታወራልኝ የዘቀዘቀው ቪዲዮ ላይ ላይክ አድርጊያታለሁ። አይደለም እሱ ላይ ላይክ አላረግሽኝም። እኔ አላየሁም። እኔ እሱን ላይክ አታርጊኝ አርጊኝ አይደለም አሁን ማለት ነው። እኔ በስነ ስርዓት ላስረዳ፣ አንቺም ታስረጃለሽ። አቅ ካለሽ ደግሞ ነግሬሻለሁ። ይብን አለመግባት ባተፈጥሮ ራሱ ቢሆን አቡ ደረሰኝ አላት። በዛ ደረሰኝ ማስደረግ ትችላለች። ሀቢባ ካርዳ ይገባል። ስሚኝ ቆይ ስሚኝ እንደ አንቺ አመት አላወራ እሺ እኔ ማለት ነው ቆሻሻ ለመጣል አልወጣም ነገር ለማሳም ስሚኝ አንቺ እኔ ማለት ነው ቆሻሻ አይደለም እንኳን አልወጣም። ሀቢባ በጣም ሴትዬ ትቆጣኛለች። አግባብ ካለው እሰማሻለሁ እሰማሻለሁ። ግን አሁን መጨረሻ ላይ ያልኳትን ምን ብያት ከዛው ጠፍታ እንደቀረች አሳይሻለሁ። ሀቢባ ጠፍታ ቀረች የሚባለው 1 ወር ነው። 1 ወር ቤተሰብ ጋር ደርሼ ነው የመጣሁት። 1 ወር አይደለም ሊከርድ አድርገሽ ቆይ በየተራ ሄደሽ እኮ ሊከርድ አድርገሽልኝ እንዴት እንደማመጥ በየተራ ካላወራችሁ ቤተሰብ በየተራ አውሩ። እሺ አንድ ወሩን ኢትዮጵያ ሄዳ ነው የጠፋችው። ኢትዮጵያ ሄዳ ማለት ነው ከጓደኛው ጋር በሁለት ሲጽፉልኝ አሁን ብዙ ከስተመር ስላለሽ የትኛቸው ከስተመር እንደሆነ አላውቅም። እኔ የትኛችሁ እንደሆናችሁ አላውቅም። በሁለት ሆነው ነበር ሲጽፉልኝ የነበሩት። በዋትስአፕ ኑልኝ ብዬ ቲክቶክ ላይ ያለው ነገር ስጽፍ አሁን ሚዩት አርግቻታለሁ። ሚዩት ያደረግኳት ግን እንትን ላይ ኮሜንት ላይ ነው። እዚህ ላይቭ ስገባ ኮሜንት ላይ ነው። ከዛ ነይ በዋትስአፕ ብያት ያው በዋትስአፕ መጣች። ወይ አንቺ ነሽ ብዬ መልስ የሰጠዋትን ያው አለ እያንዳንዱ ላሰማሽ። መለስሽ ግዴታሽ እንደሆነ አውቃለሁ። ያለኝ ወረቀት ታገኛለሽ አቅሻለሁ በደንብ ኢንሻአላህ። በ13 ልመጣ እችላለሁኝ ግን አይኮፒ ነው ስልክ የቀደምሽ ማሪሽ እንደምልሽ ሌላ ስልክ የተቀበሉ እንጂ እኔ ታገኛለሽ አትቆይሽ ግን አትቆጭ
የሸጥችበት አይኮፒ እንገናኛለን እና በሰፊ እናወራለን። አሁን ከቤተሰብ ጋር ግርግር ላይ ስለሆነ ችግር የለውም። ብሎ ይመጣል ነው ከርቤለሽ ወይ ምናምን ሁሉም ነገር አለ። ከርሽም አለ ቁሰሽም አለ። ያው ጋራንት እንዳለው አለ። ኪሱ ሲመጣ ፎቶ ያነሳውት አለ። የድራይቨሩ ስልክ አለ። የአንቺ ስልክ አለ። የተገዛበት ሪሲት ወረቀት አለ። እሺ ማየለ ላውራሉ ሌላ ነገር ለምትይ ነገር ሁሉም ነገር አለ። ፈለግ ሰው ምክል ስላለ ሁሉም ነገር ማየ ችግር የለም። ተቆጥሻለ ተገናኘ እንዴት ነሽ? አልሐምዱሊላህ። አንቺ ነሽ እንዴ? በምንጀ የታችኛው ነው የሰማሁት ማለት ነው። እና ታዲያ በዋሳብ መጥተሽ መጠየቅ እየቻልሽ እኔ በዋሳብ ሳይበኝ እያልኩሽ እየቻልሽ ሌሽ ነው በአንዴ ወደ እንትን ይመጣሽልኝ ማለት ነው። እኔ ሌላ የሚጠይቅ ሌላ እና ደግሞ ሁሉ በዋሳብ ባውሩኝ ጋራንቲ ያለው ኤክስቼንጅ መደረግ ያለበት ነገር ኤክስቼንጅ ይደረጋል። እናንተ እኮ በቃ ይሁን አልማችሁ ማለት ነው ማለት አይደረግም ሲጀመር ይበን አርጆ የሆነ ራሱ ጀመሪያ ደግሞ ማለት ነው ያ በእንትኑ ተከራክረን ነበረ። እንደውም ልኬልሻለሁ ሞጃለሽ ያወራንበት አለ መታጊ ከሆነ ጭራሽ አላወቁሽም ማለት ነው። ድጋሚ እየፈለግኩ ነበር። ማነች ችሱ ስም ላሴፍ አላደረግኩትም። አንቺ አሁን ቀጥታ በዋሳብን የመጣሽ ነው። በቲክቶክ አልመጣሽልኝም። አይመቸኝም መዳሜ ናትልም ብለሽ ማለት ነው። እና መጀመሪያ ደግሞ ምንድን ነው እዛኛው ነበር የተከራከርሽ ማለት ነው። በቃ ግራ ሲገባኝ የላኩልሽ ስልክ ጥሩ ነው። ማትፈልጊ ከሆነ ያው በዚህ ስልክ ኤክስቼንጅ ያደርግልሻለሁ ብዬሽ ሎኬሽን ልኬልሻለሁ። ሌሽ ነው አንቺ ቆይ ምን አስባችሁ ነው ማለት ሁለት ከአንቺ ይሁን እሷ ይሁን የጠለባችሁኝ። አሁን የምታወሩኝ ደግሞ ከሁለት አንዳችሁ የትኛችሁ እንደሆናችሁ አላውቅም። ለምን ነው ስም ማለት ራሱ ስልኩ ሆኖ ቢገኝ ራሱ ሌሽ ነው ቲክቶክ ላይ መታችሁ እንደዛ ልታወሩ የምችሉት ቢሆን ራሱ በዋሳብ ሀይበይ ስልክ ደጋግመሽ ሀይኮፒ ኦኬ ስልኩ ሀይኮፒ ከሆነ ያወራ ነው እያንዳንዱ ሊከርድ አለ። እኔ ምንግዜ እንደሸጥኩልሽ አንቺ ምን ብለሽ እንደተገባየሽኝ መጀመሪያ በምር እንዳወራን አለ። ይህ ሌላ ወሬ እኮ አያስፈልገውም። ደግሞ ነግሬሻለሁ 1 አመት ጋራንቲ አለው። ስልኩ ችግር ካለበት ችግሩ ምን እንደሆነ ትነግሪኛለሽ። መተን እንፈትሻለን። ኤክስቼንጅ ይደረጋል። እና ደግሞ ሌሽ ነው ቲክቶክ ዋሳብሽ እያለ ቲክቶክ ላይ የመጣሽው ማለት ባልሆነ ቃል ማለት ነው እየተጠቀምሽ። እሺ በዋሳብ ነይልኝ። አይኮፒ ነው በዋሳብ ነይልኝ። እሺ የት ነሽ? ላዝም በዋሳብ መምጣት አለብሽ። አይኮፒ ነው ሻዳ ያኔ ማለት አልገባኝም። ምን ለማለት ነው? አንቺ እኮ ኦም ብለሽ በቃ ገበያ ለማሳጣት የተነሳሽ ነው የሚመስለው። ወላሂ ላዝም እኔ አናደደኝ እሱ ነው። እስከ ዛሬ ድረስ ከስተመር ይመጣልኛል። ነገር ግን የሆነ ችግር ሲፈጠር በዋሳብ ይመጣልኛል። ሌሽ ያወራንበት አለ፣ የተናገርንበት አለ። ሁሉም ማስረጃ እያንዳንዱ ነገር ይቀመጣል። እኔ አንቺ ካልደለሽ እኔ ጋር እያንዳንዱ ሊከርድ አይደለትም ማለት ነው። ይበን ደግሞ እኔ ነግሬያችኋለሁ፣ ህጋዊ ነኝ። እንዲህ በዝም ብሎ ምሰራ ሰው አይደለውም። ሱቁ ህጋዊ ነው። ህጋዊ ያልሆነ ሰው አይደለም ምሰራው። የሆነ ነገር ችግር ቢኖር እንኳን ሰውዬንም ሆነ እኔንም አስጠፍረሽ ማስያዝ ትችያለሽ። ነገር ግን ወላሂ ላዝም ጭንቅላት ካለሽ ቲክቶክ ዋትስአፕ ላይ ነው እያልኩሽ አስሬ ሃይኮፒ ነው እያልሽ ቲክቶክ ላይ አታወሪም ማለት ነው። ደግሞ መጀመሪያ የተናገርሽኝ በሌላ ስልክ አሁን የምትይኝ ሌላ ስልክ ቢሆን እዛውብሽ ሊከርዱ ሙሉ ስሜው እና ደግሞ ሜቢ ስልኩ ችግር ካለበት ነግሬሻለሁ። ችግር ካለበት ኤክስቼንጅ አደርግልሻለሁ። በቃ ከዛ በኋላ
ከዛ በኋላ አልመጣችም። ጠፋች፣ በዛው ቀረች። ኢትዮጵያ ላይ ነው ይሄንን ሊከርድ አይደለም። ቀኑን አሳይ፣ በቪዲዮ ቀኑን አሳይ። ትላንትና ማታ እኔ ውሸቷ ነው ሀቡዬ። ይኸውልሽ እኔ አሁን ብዙ ስራ አለብኝ። ይኸውልሽ ውሸቷ ነው። ትላንትና እኔ ሰድባኝ ማለት ነው፣ ጮሃ አመናጭቃኝ ማለት ነው። ከመናጭቀችኝ በኋላ እንዶ አትጩሂ አትቆጪ ያልኳትን ሪከርድ እሱ ገና ኢትዮጵያ በገባው በሳምንቴ ወላሂ ሀቡ ሳምሰንግ ኤ14 የገዛሁት ከበሩ ከግላስ ከሚለብሰው ነገር ጋር አብሮ ስሚኛ፣ ነገር አይደለም ማሬ። ይሄ የትላንትና ወሬ ነው። ይሄ ያወራሽው የትላንትና ነው። ይኸውልሽ የትላንትና ነው እንደ ሊከርድ ያደረኩልሽ ማሬ። የትላንትና ሪከርድ ነው። መረጃው ካለ ትላንት ሆነ ቀኑን አብሬል ላይ ነው። 15 አብሬል ላይ ነው። ቀኑን አሳይ። ውሸትሽን ነው። ሌላ ማለት ነው። እኔ በቃ ጭቅጭቅ አልፈልግም አሁን። እሺ ትላንት ያደረኩት ልታሰኩ ነው እንደ የመጣችሁት ስክሪን ላይ ዋትስአፕ የሚባል ነገር እንዳታሳዩብኝ። ስክሪን ላይ ለአታውጭ በሳቡ እኔ ያደረኩት ይሄኛው ትላንትና ከሆነ ማለት ነው የውስጣችንን አላህ ነው የሚያውቀው። በውሸት ወላሂም ስትይ አላህ ነው የሚያውቀው ማሪ። አላህ ነው የሚያውቀው። እኔም አንቺም ሙስሊም ስሚኛ፣ እኔም አንቺም ሙስሊም ነና። ይሄ ትላንትና ወሬሽ ነው። እኔ ስትጮሂብኝና ስታመናጭቂኝ ቤተሰብ መሀል ሪካርድሽን እየሰሙ ስለነበር እህቴ ምናምን ብዬ በትትና ያወራሁሽ ገና ሳምሰንጉ ድንጋይ ይሄ የሚገባበት ከኋላ የኋላው ሽፋን ብድግ ሲል ባለ ሰዓት ነው የሁለቱ ስልክ ያኛው ባትሪው ሳይነፋ ማለት ነው። በ17ኛው ቀኑ የወሰድኩት ግን እኔ አላውቅም። ባትሪ መንፋት ምንድን ነው? እንዴት አበጠ? ከኋላ አበጠ ሀቡዬ አበጠ። ይሄ አንድ ወላሂ ለአዚም ስንት ብር ነው? እሺ አምጪ 750 አቦ በዋትስአፕ ማለት ነው። በዋትስአፕ ቁጥርሽን ላኪልኝና እኔ ትላንትና ነው ወይስ ከዚህ በፊት ነው ያረኩላት ሊከር ልላክልሽ። እኔ ምን አጨቃ ለየትኛው እድሜ ነው አቦ የምጨቃጨቅሽ? ሀያ ውሰጂው አልፈልግም። ማሬ እዚህ ስራ ላይ ነጋዴ ተቀጥሬ ነው የምሰራው። አቦ የራስሽ ጉዳይ አቡዬ አላ ይውደልሽ። ሀቁማ መውጣት አለበት። በቃ ታዲያ አላምናለች ገና እኔ ስራ አለብኝ አቡዬ ይኸውልሽ እኔም ስራ አለብኝ ወላሂ ስራ አለብኝ። እኔ ማታ ነው የሚመቸኝ ሀቡዬ፣ ማታ ነው የሚመቸኝ። በማታ ሀቁ ፍለገ ከሆነ በማታ በተረፈ እኔ ካለህ እንጂ ከአንቺ አልጠብቅም። ሰምተሻል? ወስደሽዋል እኮ እያልኩሽ ነው። መቼ እንደተደራረግን የእኔ መጎዳት ሌላ ሆኖ ሌሎችን አትጉጂ። ሌላ ሰው ደግሞ በአንቺ የገዙት አመጣቸዋለሁ ሀቡዬ። የሁላችሁ እውነታው የሚወጣው እንደዚህ ነው። አንደኛ ሜላት ስልክ ቁጥርሽን ለሀኒ ፋሽን አሁን ላኪላት። ሀኒ ፋሽን ከስርሽ ያለችው ላኪላት። ስትልክልኝ ዋትሳፕ ላይ ሀይ ስልሽ ስክሪንሻቱን ትልኪልኛለሽ መቼ ቮይሱን እንደላክሽላት። ብሎክ አርገሻት ከሆነ እዛው ስክሪን ላይ ይጻፋል። መደለት አይቻልም። ያንን ብሎክ አርገሻት ነበር አልነበረም ማየት ይችላለሁ። ሁለተኛ ደግሞ ጣፋጭ ነኝ ለባሌ ከአንቺ ገዝተው የስልኩ ኮፒ የሆነባቸው የተጎዱ የተበሉ የተጭበረበሩ አሉ ብላለች። ይዛቸው ትምጣ ነገር ኢንሻአላ። ግን አቡዬ እኔ የሰው ቤት ሰራተኛ ነኝ። ሴትዮ እንደ ፈጣሪ ከፈጣሪ በታች መፈራት ልጅ ወስራ ያቦ እና አቡዬ ስሚኝ፣ እኔ አልችልም መናገር ለመደልላት ነው እንደ ወራት ፍቅ ይሆንሽ አቡዬ ስጫት ማሪ ያለ የሷ ተራ ነበርኩ። ታውራ እሺ ተናገሪ። ጣፋጭ እኮ በረካ ሁኚ ሀቡ፣ አንቺ እንጀራ ይውጣልሽ እና ማለት ነው። እኔ ችግር የለብኝ መለስ ያልመለሰች ግን አሉ ብዙ ልጆች አሉ። ማታማ ማመጣቸው ከሷ የወሰዱ ልጆች አሉ። ብሎክ ያደረጋቻቸው ልጆች አሉ። የኔ መመለሱ ጣጣ የለውም። ገብቶሽ ግን አቡዬ እኔ ነፍሲ ይኸውልሽ ያናደደችኝና ገና ዘቀዝቅሻለሁ ብያታለሁ። ብዙ ብሎክ አድርጌ ሪከርድ አድርጌለታለሁ። ገና ዘቀዝቅሻለሁ። አንድ ወንድ አለ ደግሞ አብራት የሚያጨበጭብ ግን ማለት ነው። እኔ ሴትዮን እፈራታለሁ። 5 ዓመት ከ6 ወር እዚህ ቤት ነው የሰራሁት። ተመልሼ ነው የመጣሁት አቡዬ። ስለምፈራትና ስለማከብራት ስለምወዳት ነው የኖርኩት እዚህ ቤት። ገብቶሻል? አሁንም እፈራታለሁ። ስራዬን ትቼ ነው ትመጣብኛለች። የሚመቸኝ ከ2 ሰዓት በኋላ ነው በኢትዮጵያ ማለት ነው። ከምሽቱ 2 ሰዓት በኋላ። አዎ ከዛ በኋላ ክላስ እገባለሁ። ይመቸኛል። በተረፈ ታውቃለች፣ ነፍስዬዋ እያወቀ ነው የምትቀልደው። እና አቦ ይመቻችሁ። እኔ ስራ አለብኝ እንዴ። ልጅ ስሚማ፣ ጣፋጭ ነኝ ባሌ ስሚ፣ ማስረጃዎችሽን ይዘሽ ነይ፣ ምስክሮችሽን ይዘሽ ነይ፣ እነሱ የተበሉትን ይዘሽ ነይ።
መዳን አለባት። እውነት አጭበርባሪ ከሆነች እውነት ግን አጭበርባሪ ካልሆነች ማስረጃ ካላቀረብሽ አንቺ ቪዲዮ እንደልተሽ ይቅርታ ጠይቀሻት ስልክሽ ይመለስልሻል። ማንም ነጋዴ ስለሆኑ ብቻ ሳያጠፉብን እኛ ስማችሁ በእጃችን ነው ብለን ነጋዴዎችን ሚዲያው በእጃችን ነው ብለን ሳያጭበረብሩ የውሸት ቪዲዮ መስራት እነሱ ላይ ይሄ ከፈጣሪ ያስጠይቃል። ሊና የሚባል ነገር እኮ ማስረጃ ካመጣሽ ግን አንቺ ማስረጃ ካቀረብሽ የዛኔ ሀቁ ማን ጋር እንደሆነ እናያለን። አሁን ሀቁ ማን ጋር እንደሆነ ማየት አንችልም። እንደገና ግን ምንም ነገር ሳታደርግ ከሆነ የሰራሽው ህሊናሽ ይጸጽትሻል። ማታ ስተኝ እንቅልፍ አይወስድሽም። ህሊናሽ ይወቅስሻል። ፈጣሪ አለ። እኔ በፈጣሪ ማምን ሰው ነኝ። እኔ ሙሉ ሙስሊም አልሐምዱሊላህ። እነሱ እንጀራቸው ነው አይደል? ይሄ ኦንላይን ላይ የሚሰሩ ሰዎች እናንተም ስህተት መስራት የለባችሁ። መጠንቀቅ፣ ከስተመራችሁን እንደ እንቁላል መያዝ አለባችሁ። ካለበለዚያ አንዲት ከስተመር ወታ ቪዲዮ ስትሰራ ስራችሁ ገደል ይገባል። ስራችሁ በለሱ ነው የምትሰድቧቸው፣ የምታመነጫጭቋቸው። በቃላችሁ ማትገኙ ከሆነ እንቀይራለን ብላችሁ ማትቀይሩ ከሆነ በዚህ ቀን ይደርሳል ብላችሁ በዛ ቀን ማታደርሱ ከሆነ እንዴ እነሱስ ገንዘባቸው። ስለዚህ ሁለቱም ነው፣ ገዥም ተገዥም ነው ሀቅ ያለው። ስፔሻሊ ደግሞ ገዢዎች መዳም ቤት የሚሰሩ ናቸው፣ የመዳም ቅመሞች ናቸው። መውጣት ስለማይችሉ እነሱ ናቸው ላይ የሚገዙት። መውጣት የሚችለውማ ወጥተው ከሞል ሾፒንግ ያደርጋል። መውጣት የማይችለው ነው የሚገዛችሁ። ያንን በማገናዘብ ለእነሱ አስተያየት ማድረግ። አስተያየት ስል በዋጋ እየተናገርኩ ያለሁት በቃላችሁ መገኘት፣ እንቀይራለን ካላችሁ መቀየር። እንደገና ደግሞ ይሄ በዚህ ቀን ይደርስሻል ካላችሁ በዛ ቀን ማድረስ፣ በዛ ቀን ካላደረሳችሁ ይቅርታ እንዲህ ገጥሞኝ በዛ ቀን ሊደርስልኝ አልቻለም ብላችሁ በትህትናና በክብር ከሌሎች ዜጎች ተማሩ። ከስተመር እንዴት እንደሚያዝ ሰምኝም አቡዬ ማለት ነው። እኔ ስታመጣልኝ ይሄ ስልኩ ክፍት ነው የተሰራ አቡዬ በአላህ 750 ድርሃም ገዝቼ ከበር የለበሰ ግላስ የለበሰ ስሚኝ ምታመን ነው። ስልኩን ካልፈለግሽ አላልሽኝ የሚለውን ነገር ካልሽ ይሄው ይሄ ብዙ ሰው ባለበት አፍበይ ሰከንድ አንድ ምስታምል 750 አላልሽኝ የናቴ አላልሽኝ ወላሂ አላልሽኝ። እማዬ ይኸውልሽ አቡዬ አንዴ ላውራ ስሚኝማ። ኤስ 21 ማለት ነው 750 ገዝቻት ከላይ የለበሰ ከስር የለበሰ በክፍት ካርቶን ላከች። ዘይነብ ትሙሽ አላለች እሷ ወላሂ ቁርአን ብላ ትማር ብቻ ትማር እንጂ ይቅርታ ጠይቄ አሁኑን ይወጣለሁ። አላልሽኝም እማዬ ከዛ መልሽልኝ አልኳት። ልክፈልሽ የድራይቨር ልክፈልና መልሽልኝ። አላህ በሚያውቀው ነው ማለት የድራይቨር ከፍዬ መልሽልኝ። ነው ስለዚህ አያረግም። ይኸውልሽ ቢመለስም ያንኑ ነው የሚመለስሽ። ነገር ሸፍኜ እንጂ እንደዚህ ነው የሚመጣው አለች። ሙስታምል ምናምን አላለችኝም። አላህ ነው የሚያውቀው። እኔ ሙስታምል ብያታለሁ። አንን አፉ አይመለስልኝ። የኤስ ዋጋ ሞዴል የእሷ ስልክ ሞዴሉ ምንድን ነው? ኤስ 21 ቆይ አንዴ ሜላት ኤስ 21 ስንት ነው? አዲሱ ንሱ ምስታምል አዲሱ ስንት? አዲሱ እኛ ጋር አይመጣም። የቆየ ነው። አዎ ስንት ነው? ምስታምሉ ግን 750 ድራም ነው። ኤስ 21 ሙሉ ማቴሪያሉን የሞላ ከፍሪ ድራይቨር ጋራ እኛ ጋር የምንሸጠው ኮብ ላይ የአዲሱን ዋጋ የሚያውቅ ንገረኝ። ወይኔ አቡዬ በቃ እኔ ሙት አድርጌ ነው ጠርወረሰ ይህግ የለም እንዴ? ወይንም አንቺ መዳም ናት ደሞዝሽ የምትከፍልሽ። እቺ ልጅ ግን እንጀራዋ ነው ስራዋ ነው። ሀቋሉ ሻባት ይባላል። እኔማ ስቃለሁ ካለባት ህዝቡን ማዳን አለብን። አጭበርባሪ ከሆነች ኮፒ ስልክ ከሆነ የምትሸጠው ህዝቡ መዳን አለብን። ህዝቡ መበላት የለበትም። ሁሉ እኮ ህዝቡ ኢንሻአላህ አምጪ ምስክር አመጣልሻለሁ። አንቺ አሁን ደስተኛ ነሽ የምትስቂው የምትጫወቺው አንቺ ምንሽ የማይጎዳም ወር ጠብቀሽ ከመዳም ደሞዝሽን ትቀበያለሽ። እኔ በተፈጥሮዬም ደስተኛ ነኝ። እማዬ የበረሃ ልጅ ነኝ እንዴ? አሁን እኔ ደስተኛ ነኝ። አልቅሼ አላውቅም። ግን አሁን ስራ አለ። ኤስ 21 አዲሱ 500 ነው። አዲሱ ለ1190 1190 ኦኬ። አዲሱ 1190 ከሆነ ሌትስ 1200 ነው። ሙስታምል ደግሞ
ሙስተዕመሉ 700 እሷ ደግሞ 750 ድራም ነው የሚላት። እሷ ደግሞ የምትለው በፍጹም አዲስነቱን ሙስተዕመል ማለት ሙስተዕመል ስንል ጋይስ ካላወቃችሁ አሮጌ ማለት ነው። አሮጌ እንደሆነ በፍጹም አልነገረችኝም ነው እያለች ያለች። ሀቢባዬ እኔ ቁርአን እመታለሁ ዘይነብ ትሙት ነው የምልሽ። ሙስተዕመል ምን እንደሆነ ራሱ አላውቅም ወላሂ ለአዚም ምን እንደሆነ ቆይቻለሁ። እዚህ አገር እኔ እኮ እያልኩ ነው እንደዚህ ሆኖ ችግር ይበል። አሁን አንዳንዴ በስራ ጉዳይ እሺ አልነገርኳትም፣ ሙስተዕመል መሆኑን አልነገርኳትም። ኦኬ እንደዛ ከሆነ ጋራንቲ ያለው ኤክስቼንጅ ማድረግ እችላለሁ እያልኩ እኮ ነው። እሺ እኔ ብሎክ አድርጊያት ቢሆን ራሱ ደረሰኛለ ሰውየው ጋር ዋና ኦፊስ ላይ መደወል ትችላለህ። አላውቅም ካርድ ተገዝቶልኝ ነው። እኔ ምን እንደ አናኗሪ ነገርኩሽ እኮ ማየ ዘመዴ ናት የአባቴ ዘመድ ነኝ በእናት ብዬሻለሁ። ወይኔ ዘይነብ አልችልም ሀቡዬ ካርድ አይገዛልኝም። ሴትዬ በወር ደግሞ ስቀበል ነው ካርድ የምትገዛልኝ። አትገዛልኝም። አንደኛ ጣፋጭ እንትን ያለችው ብዙ እኔ ብቻ አይደለሁም ብዙ ያጭበረበረቻቸው አዲስ ነው ብላ አሮጌ እንደኔ ሽጣላቸው ሀይ ኮፒ ኦሪጂናል ነው ብላ ኮፒ ሽጣላቸው ብሎ ያደረገቻቸው ልጆች አሉ። እኔ ላይቪን ከፍቼ ስናገር ገስት እየገቡ እየነገሩኝ ነበረ ይዣቸው እመጣለሁ ብላለች። አንደኛ እነሱን ታምጣ ካላመጣች ውሸታም ናት ማለት ነው። ሁለተኛ አንቺ ቁጥርሽን ለሀኒ ፋሽን ላኪ። ሀኒ አሁን ዋትሳፕ ላይ ስጠኝ እኔ ሀይ ስልሽ ስክሪንሻት አድርገሽ ቮይሱ መቼ እንደላክሽው እሷ ትናንትና ነው ያለችው ቮይስ። አንቺ ምን ቀን ነው ያልሽው ቮይስ? ስክሪንሻት አድርገሽ ላኪልኝ የሁለታችንም መረጃ እና ሀቁ ማን ጋር እንዳለ እንፍረድ። ከነገሩ ንጹህ ከሆንሽ ይቅርታ ትጠይቅሻለች። የሰራችበት ቪዲዮ የማጥፋት ግዴታ አለባት። ይቅርታ የመጠየቅ አለባት። ኧረ ትላንትና ወረቀት ለጥፌ ሰርቼ አንዷ ጓደኛዋ የምታምር ጓደኛ አለቻት። በእናትሽ አጥፊው እኔ ቀይርልሻለሁ ምናምን ስትለኝ ከእሷ የተሻለች ከዛ በቃ ወላሂ 1 ሰዓት ከምናምን ከእንቅልፌ ቀስቅሳ ደውላ ከዛ እኔ በቃ እኔ አፍ ይመቸኛል ስላወራች ብቻ እሺ ብዬ አጠፋሁት እንጂ ወረቀቱን ሁላ ለጥፌ ሰርቼባቸው ነበር። አንቺ ውሸት ቢሆን ስለምትሉ ደረሰኝ ሳናይኛ ዝም ብለን ፈረ ከእሷ ለመግዛታቸው ደረሰኝ ማቅረብ አለባቸው። የሚመጡት ሰዎች ፌክ ተሸጠልን፣ ኮፒ ስልክ ተሸጠልን፣ አሮጌ ስልክ ተሸጠልን ብለው የሚመጡ ሰዎች ከእሷ ለመግዛታቸው ማስረጃ የስልኩን ሞዴል ነበር ማስረጃ ከደረሰኝ ጋር እናሳያለን። ዝም ብሎ የሰው ስም ማጥፋት አይቻልም። ሁለታችሁ ይዛችሁ ነው አይተን ማስረጃውን ከዛ ሀቋን ጭራ ታጠይቻለች ቪዲዮ ታጠፋልሻለች። አንቺ ደግሞ ትመልሽላታለሽ። እሺ ቁጥርሽን ላኪ ሜላ ኢንሻአላህ። በቃ አልበሉታ እንዲቀየር ነው እንዲመለስ እንዲቀየር እንድታምን ብቻ በቃ አምና እኔ አሁን ድራይቨር መጥቶ እሷ ከዚህ መላክ አልችልም። ድራይቨር ከመጣ ታውቃለች ሎኬሽን እልካለሁኝ እኔ እንዲቀየርልኝ ማለት ነው። ግን መቦለክ መጥፋቷን እንድታምንልኝ ነው የምፈልገው። ዋናው ነገር አለመወሻሸታችን። አሁን እኔ ከዚህ አድርሱልኝ ብዬ የምልከው ሰው የለኝም። ምን አገባሽ? ዋናው ትመልስልሽ ትበልልሽ እንጂ እኮ ስራዬን እኔ አቅ ስላለኝ ባልሺው ሰዓት ሙሉ መረጃውን ይዤ እመጣለሁ። ብሎክ እንዳላረኳት እንደገና ስልኩን ስሸጥ እያንዳንዱ እንደነገርኳት እኔ ይብን ማለት ነው። ቪዲዮ ስራ ራሱ ሙስተዕመል የሆነ ስልክ እስከሆነ ይሄ ዩዝድ ስልክ ነው ብዬ አስተዋውቄ በዋሳቤ ይመጣሉ። አንድ በዋሳቤ ልክ ለእሷም ደግሞ ልክ እንደዛው ይሄ ቪዲዮ ሰርቼ ኤ14 ላኪልኝ ብላ ኤ14 ኤስ21 ላኪልኝ ብላ ኤስ21 ከእያንዳንዱ መረጃ የላኩላት ማለት ነው። አምና ወዳን የገዛችው የትኛውም ከስተመር ሲገዛኝ እናገራለሁ። አምኖኝ ወዶኝ ነው የሚገዛው አይደል? ይህ ስራ የጀመርኩት ሀቡዬ አይደለም ማሬ ሀቡዬ አላህ ደግሞ ፎቶ አንስተሽ ትልኪልናሽ። እብጠቱ እንፈልጋለን። እሺ ይኸውልሽ ሀቡዬ አይኔ ይጥፋ ነው የምልሽ። ይሄንኛውን ስልክ ለአንቺ ይሄንኛውን ላንቺ ብላ ቪዲዮ አሳይታ ለመቼ መሰለሽ ገና እኔ ለተነገ ወዲያ ስቀጥራት አስቀድማ አሽጌልሻለሁ ብላ ነው የላከችልኝ። ይሄን ስልክ አላሳይም መስማት ትፈልጋለሁ በጆሮ እያንዳንዱንም እኔ ጋር ሙሉ ነገር ስላለ እያንዳንዱ ነገር እልካለሁ። ሜቢ እኔ የደለኩት ነገር ካለ እሷ ጋር ያለውን ደግሞ እያንዳንዱን ነገር ትላክልሽ። ሜቢ ከደለትኩ ማለት ነው።
እያንዳንዱን እኔ ከጅምር ምንም የተደለተ ነገር ስለሌለ ኢቨን ማታ ራሱ ከጻፈች በኋላ ያኔ ቪዲዮን ከበሰተች በኋላ ያወራ ነው። ቲክቶክም ላይ እንደገና ምንድነው ስሙ ዋትስአፕም አንቺ ጋር ሀቅ አለ ይያዝ ነው። ኧረ ሀቡ የኔም የሰው ሀቅ አለብኝ ያልኩት ማሬ እኔ ሚስታ ጋር ሀቅ አለ ይያዝ እና መግባት ፈልግ ነበር። እሺ አሁን ሜላት በቃ ሀቡ ነገ ነው ማታ። እሺ አሁን ልክላታለሁ። አሁን ላኪልኝ ሀይልሻለሁ እንዳገኘው አልችልም። ሜላት አሁን ላኪልኝ። እሺ አሁን ላኪልኝ። ሀይ ብዬሻለሁ። ላኪው እዚሁ እንዳለች ነሽ። በቃ እኔ ልውጣ። ጣፋጭ ቀልድ አይደለም እንግዲህ ስቴክ ህይወቷ ነው እንጀራ ቀልድ አይደለም። ኢንሻአላህ እኛ ከሆነች ህዝቡን ማዳን አለብን። ማንም ሰው ኮፊ እየተሸጠለት አሮጌ ስልክ እየተሸጠ አዲስ እየተባለ እየተሸጠለት መጭበርበር የለብንም። ግን ልጅቷ ሌላ ፐርሰናል ነገር ተናደሽ ከሆነ በጀራዋ የመጣሽው ያገርሽ ልጅ ናት፣ ኢትዮጵያዊ ናት። መጎዳት የለባትም። አቋም መውጣት አለበት። ወላሂ በክፋት አይደለም። ወላሂ አይደለም። እኔ ሀቄ ፍለጋ ነው። ማስረጃዎች አምጪ፣ የተጭበረበሩ ያልሻቸው ልጆች አምጪ። ዋትሳፕ ላይ የተላላካችሁትን እንዳለ ፎርዋርድ እሷም ታደርግልኛለች፣ አንቺም ፎርዋርድ አድርጊ። እሺ በቃ ተማሪ ልጅ መቶብኛል። ነገር እኔ ዛሬ እንዲፈታ ነው የምፈልገው። ዛሬ ነው አይደል? ዛሬ ነው አይደል? ይሄ ነገር ልጅቷ ዛሬ አትችልማ፣ ወይም ማታ ነው ያለችው። ማዳም ቤት ስለሆነች አይመቻትም። እንዳየሻት ማዳም ቤት ናት፣ አይመቻትም። ገባሽ? እናንተ ግን ነጋዴዎች ግን በጸባይ ያዙ ከስተመሮቻችሁን። እንደዚህ አይነት ከስተመር ደግሞ ያጋጥማል። እኔ ውስጤ ስሜቴ ጣፋጭ የሆነ የምትዋሻቸው ነገሮች ያሉ እየመሰለኝ። አንቺ አሁን እኔ የምትሳደቢ ሰው ነሽ እያሉኝ ነው። ሀቢባ የምትሰድብሽ ሰው ናት። ትሰድብኛለች ስለተባለ ትጠይኛለች ስለተባለ ሀቅሽ እንዲበላ አልፈልግም። ለምን? እኔ ህሊና አለኝ። የሰላም እንቅልፍ አልተኛም። የሰው ሀቅ አይኔ እያየ ስሸፍን ህሊና የሚባል ነገር አለ፣ እሱ ይወቅሰኛል። ገባሻ? ግን አሁን እሷ ማስረጃ አቅርቢ ስትባል እንደገና ስክሪንሻት አድርገሽ ላኪልኝ ስል ምን አለች? በቃ እኔ ልወጣ ነው ምናምን ስትል ጠረጠርኳት። ሀቅ እንዲወጣ ከፈለጋችሁ ከሁለታችሁም ወገን የጠየኳችሁ ማስረጃዎች አቅርቡ። ያኔ ሀቅሽ ይወጣል። እሷም ይቅርታ ጠይቃሽ የሰራችብሽን ቪዲዮ ትደልትልሻለች። አንቺ ማርፈሽ ስራሽን ትሰሪያለሽ። ግን እንደዚህ አይነት ከስተመር ሊያጋጥማችሁ ስለሚችል መጠንቀቅ ነው። በጸባይ ነው መያዝ ያለባችሁ። መረጃና ማስረጃዎቻችሁን ሁሌ የሚያዙ። ለምን? እናንተ ሚዲያ ነው ሱቃችሁ፣ ሚዲያ እንጀራችሁ ነው። እነሱ ስማችሁን ከጠፉ ማን ነው የሚገዛችሁ? ለምን? አበሻ ነው የሚገዛችሁ። አበሻ ስማችሁን ከጠፋ አበሻ ደግሞ ታውቃላችሁ አድማ ነው፣ ባንዴ ብሎ ነው የሚነሳ። እንትን ትላላችሁ። አቡዬ ቀጥታ አይሰራም። ሜላት ሀቢባ ነኝ። ማስረጃዎችሽን ሁሉ ለዚህ ፎርዋርድ አድርጊልኝ። ኦኬ ላኪልኝ። ጨርሰናል። እንትን እላታለሁ ስትመጣ ሼርና አስደርግልሻለሁ። ዜድ አንቺ ችግርሽ ከእሷ ጋር ይገናኛል? አይገናኝም ማርያም። የሌላ ሰው ስልክ ሀቅ ስላለብኝ ነገ ሌባ ተብዬ ሳልጠራ ቤትሽ። ደህና ነኝ። ደህና ናችሁ? ሀቡዬ ምን መሰለሽ፣ እኔ ስልክ ወደ ኢትዮጵያ ልካለሁኝ እና ይዛልኝ የምትሄደዋ ልጅ ረጅም ጊዜ ትልክልኝ ነበር እና ይዛልኝ የምትሄደዋ ልጅ ብዙ ስልክ ይዛ ባትሪው ብዙ ነው እና አያልፍም፣ 10 ስልክ ብቻ ነው ይዘሽ የምትሄጁ ተብላ ነጋዴዋ ከሰጠዋት ወደ 10 ምናምን ስልክ 2 ስልክ እሷ ጋር አለ ማለት ነው። እና ኤርፖርት ጽፎላታል ሁሉንም የተጻጻፉት የኢሜል ማስረጃ ምናምን ነገር አለ። ተመልሰሽ መተሽ ውሰጂ የተባለችው ማለት ነው። እሷ ጋራ 2 ስልክ አለ። ያንን እስካሁን እየታገሱኝ ነው ያሉት፣ አልተሰጣቸውም። ገዝተሽ ተኪ፣ ያንን ሲመጣ እኔ ራሴ እሸጥልሻለሁ ብያት ነበረ። እዚህ የሚገዛልኝ ሰው አጣኋለችኝ እና ኢትዮጵያ በገባችበት ቪዛ አጣሁኝ፣ መመለሻ አጣሁ ብላኝ፣ በመሀል ደግሞ ልጇ ታማባት ሆነችባት። በቃ ልጄን እያሳከምኩኝ ነው እንዲታገሱ ንገረታለችኝ። የ2 ስልክ ማለት ነው መለስታቸው እስካሁን እየታገሱ ነው ያሉት። ከዛ ደግሞ የዛን እያማረርኩ ደግሞ
እሷ እስክትመጣ ድረስ ብዙ ስልክ እንድልክላቸው የሚፈልጉት ሰዎች ስላሉ ተቀብዬ አንድ ሁለቴ ላከችልኝ። እዚህ ቲክቶክ ላይ የምትታወቅ ልጅ ነች። አንድ ሁለቴ ላከችልኝ። በሶስተኛው ዙር 11 ስልክ ሰጠዋት። ራሷ እንደምትሄድ ነው የማውቀው። ሀቡ እዚህ ጋራ ማለት ነው እንድትሽል ፈልጎ እኔ ራሷ እንደምትወስድ ራሷ እንደምትሄድ ነው የማውቀው። ሮብ እሄዳለሁ አለችኝ። ሮብ ነው የምትሄደው ብዬ ግላስ ለጥፌ ኢሜል ከፍተውን ከፍቼ ፎቶ እንዳለ እያንዳንዱ አለንኬ ለምን ፎቶ እያሳዩ አንድ እቃ ሳይጎልባቸው ስለሆነ የሚቀበሉት ልክ የላቸው ጨርሼ ማታ ላይ ነገ አልሄድም አለች። ምን ማለት ነው? ሮብ እንደምትሄጂ ነግሬያቸዋለሁኝ። ፎቶ ልከዋል። ቤተሰብ አሁን ይጠብቃሉ። ስልኩ የታለ ምናምን ይሏቸዋል። አንዳንዶች እዚህ ሆኖ ስልክ ይገዙና ብር ኢትዮጵያ ያሉት ለእነዚህ ያስገቡና ለእኔ በድርሃም ይሰጡኛል። እኔ ነኝ ስልኩን የምልክላቸው እና ኢትዮጵያ ያለው ሰው ደግሞ አያምናቸውም ብር ስላስገቡ ማለት ነው። በቃ አንድ ሳምንት አግሽኝ፣ ቀጣይ ሳምንት አለች። ታይብ ሮብ ማይደርስ የለም ደረሰ። እኔ ጭማሪ 12ኛ ስልክ ልሰጣት ማክሰኞ ዕለት ደውዬ 11ን ወስደዋለች። ደውዬ ስልክ ላመጣ ነው፣ አንድ ተጨማሪ ስልክ ላመጣ ነው እና ቤት ነሽ ብዬ ስላት ኤርፖርት አድርሼ እየተመለስኩ ነው አለች። እንዴ አንቺ አይደለሽ እንዴ የምትሄጂው ስላት አድርሼ ተመለስኩ ነው አይደለም ሄደው ጓደኛዬ ነች የምትሄደው አለች። አቡ ወላሂ ያለ እስከሚያውቀው ድረስ ልሰጥ ሊሄድ ነው ብትለኝ መልሾ ነው ማለት ለምን በማላውቀው ሰው እንድትልክ አልፈልግም። እኔ ከከስተመሮቼ ጋር አልሐምዱሊላህ ካላችሁ ሀቃችሁን የወደድኳችሁ ያስቀየምኳችሁ ካላችሁ መናገር ትችላላችሁ። እኔ እንደዚህ አይነት ነገር የለኝም በፍጹም ማንም እንዲያዝልብኝም አልፈልግኝ እና ሰጥቼ እየተመለስኩ ነው ያለች። ምን ማድረግ ይችላል? አንድ ኤርፖርት ገብታለች ሰጥታ እየተመለሰች ነው። እሷ አትሄድም ሰጥታ ተመልሳለች። ልጅቷ እየሄደች ነው አልኩኝ። አንዱ ስልክ በቃ ወረዲ ሰጥቼ እየተመለስኩ ነው ስላለችን ጭማሪ ልሰጣት የነበረው እዚህ ቀረ ማለት ነው፣ ወደ ወሎ የሚሄድ ስልክ። ከዛ በማግስቱ ደውዬ ልጅቷ በሰላም ገባች እንዴት ነው ስል ልጅቷ ኬዝ አለብሽ ተብላ ኤርፖርት ላይ ተይዛለች። 11 ስልኩን ይዛ ሌላም ሰዎች እቃ ይዛ ማለት ነው። ኬዝ አለብሽ ተብላ ኤርፖርት ተይዛለች። እኔ ማታ ትናንትና ኤርፖርት ወይስ ኢትዮጵያ ኤርፖርት አይደለም ኢማራት ኤርፖርት አሻራ ላይ ማለፍ አልቻለችም ያለች። ኬዙ ምን እንደሆነ አይታወቅም። ከዛ እና ምንድነው የሚሻለው ስላት ምንድነው ፖሊሶች በአይዲዋ ምናምን ያለችበት አግኝተናል። አጅማን ፖሊስ ጣቢያን ያለችው ክስ ቀርቦባት ያመለከተባት ወይ ማዳም ትሆናለች ይሆን አካል ይሆናል። ያ ሰው ተጠርቶ መጥቶ እሷ ፈቃደኛ ለክሌ ቃይን ስጡልኝ እክሌ ቃይን ያውጣው ካለበት ቦታ ይውሰድ ብላ ስትፈቅድ ነው ቆም ያውጣው አሉ። ስለዚህ አሁን ከስተመሮች ሳምንት ሆኖታል። ይሄ የሆነው ማክሰኞ የትላንትና ከትላንትና ወደ ሳምንት ነው። አሁን አንድ ሳምንት ነው። ያው እኔ አሁን የምለው አንቺ ቤት መጥቼ የምለው ነገ እቺ ልጅ እቃ ወስዳብናለች ሳይሉኝ የቷ ልጅ ወደ ፋፊ ትባላለች። እዚህ የምትታወቅኝ ፋፊ ራያ የምትባል ነች። አሁን እሷ በየቀኑ ሪከርድ እያደረኩ ነው፣ በየቀኑ እየደወልኩ ነው። እኔ አሞኛል፣ ባሌ እየሄደ እየጠየቀ ነው። ትናንትና ምንድን ነው ያሉኝ? ሪከርድ ማለን እና እሱ ያወራ ነው። ማንም እያውቃት የለም። አንቺ ታዋቂ ናት ስትይ እያለ ይጽፋል፣ ታዋቂ ናት ማንም የሚያውቅ ፋፊ ራያ የምትባል ልጅ ነች። ወዴ ታቋላችሁ የምትባል ጋይስ አሁን ምን መሰለሽ ሆድዬ እያለችኝ ያለችው አዎ እናውቃታለን እያለች ያለችው እንትኖች ቀጥ ምንድነው ቀጠሮ ተሰንትኖ ምንድነው ፍርድ ቤት ትቅረብና ይሰጣታል ይሰጥልኝ ስትል ነው የሚሰጠው ነው እያለችኝ ያለችው። ትላንትና ደግሞ ባሏ አረብ ያስፈልጋል እኔ ያናግራቸው አንተ ማነህ ዞር በል ከዚህ ብለውኛል። የሆነ ሊያናግራቸው የሚፈልግ የሚችል የሚስማሙልኝ እሷ ጋራ ወረቀት ብቻ ነው ከኤርፖርት እቃው እንዲወጣ ማለት ነው። የታሰረችው አለች ፈቃደኛ እንድትሆን ወረቀት ጽፎን እንዲሰጥ እንዲያረጉ የሆነ የሚያናግራቸው አረብ ያስፈልጋል አለኝ። እኔ እንትና ጋር ገዝት ገብቼ ታሜን ነግሬው ነበረ። ችግር የለም እሷ በታሰረች ሰዓት በተፈታች ሰዓት ትፈታ፣ ግን እቃዬ ይሄ ሰው ይሰድልኝ ብላ ስትል እነሱ እቃውን ማውጣት ይችላሉ ብለዋል ብሎኛል። ታሜ ለምን አትልም ታዲያ? እሷ ቀይኑ ለምን አትልም?
እሱን ለማድረግ አረብ ምንድነው ፖሊሶቹ ይሄንን ነገር ሊያደርጉልን ወደ እሷ ጋር ሊያስተላልፉልን አልቻሉ። ዞር በሉ ከዚህ ነው እናንተ ማናችሁ ነው እያሉ ነው ያለው። ትናንትና ቀልሙን እዛ ነው የዋልኩትኝ አለ ባልየው ማለት ነው የልጅቷ ባል እና የሆነ አረብ እየፈለኩኝ ነው አረብ እንዲያናገርልኝ ምናምን ነገር አለ። ታሜ እስቲ ከቻለ ብዬ የታሜን ቁጥር ሰጥቻቸዋለሁ እና ለን የመጣሁትኝ እኔ ሀቃችሁ ካልተመለሰ ከፍላለሁኝ እያረፍኩም ቢሆን ከፍላለሁኝ ታገሱኝ ለማለት ነው። ነገ የሆነ ያጭበረበርኳችሁ የሰረኳችሁ መስሏችሁ ሌባ ብላችሁ ሳትመጡ በፊት ልናገር ብዬ ነው። ሀብሌን ማለት ነው የሚሸጥ አጥንት የለም ውጤ ቆሻሻ ቦታ ገንዳ ላይ ከፈልጊና ሂጂና እዛ ጋር አጥንት አታጭም። እሺ ቆሻሻ ገንዳ ወይም ደግሞ ሰሚራ የምትተማመኑበት እንደ ቤት እንደ ፖስታ ቤት የምትተማመኑበት ድርጅት ከሌለ በግለሰብ እንዲየለመነ ለምን ኢትዮጵያ እንዲታላችሁ ኮዴ ይኸውልሽ፣ አሁን እኔ እስከ ዛሬ 8 ወር ይሄን ስራ ከጀመርኩ ወደ 9 ወር ሊመጣ ነው። ይቺ አሁን ልጇ የታመመችበት 2 ስልክ እዛ ያለው ልጅ በየሳምንቱ ትመጣለች። ህጋዊ ፍቃድ ያላት ነች። አንድ ነገር ሳይሆን በሰላም ነው የሚደርሳቸው፣ ባልኩት ጊዜ ነው የሚደርሳቸው። ግን አሁን እሷ እንደዚህ ልጇ ታመመችበት መምጣት አልቻለችም አይደለ? ሰዎች ስልክ ላኪልን ሲሉ 2 እኮ ልካልኛለች። አሁን እቺ ራሱ 11 ስልክ የተያዘባት ልጅ 2 ልካልኛለች። ከዚህ በፊት እኔ ወደ ወሎ ወደ አማራ ክልል ልክ ያላቅም ነበር። እሷ ልካለሁ ስትለኝ መላክ ጀመር። ልካልኛለች እሷ ግን አለ አይደለ? ያጋጥማል እኮ አጋጠማት። አሁን በ3ኛ ዙር እንደዚህ አይነት አጋጠማት። ልጅቷ ደግሞ አዲሷ አይደለችም። እዚህ አብረውኝ የሚሰሩት ይልኩባታል። የእነሱን አይችልም አንስቼ እኔ መላክ የሰጠኋት 2 ያደርሳልኛለች። አሁን በ3ኛው እንደዚህ አጋጠማት። አሁን እሷ እከፍላለሁ ቢያንስ እንኳን እሷ ማውጣት ባትችል እከፍላለሁ፣ አልከለከልም። እኔ ራሴ እከፍላቸዋለሁ። ግን ቢያንስ እንዲታገሱ ገባሽ? ነገሮቹ ምንድን ነው የሚለውን ነገር ቀጣይ ስቴፑ ምንድን ነው የሚለውን ነገር እስካቅ ድረስ እንዲታገሱኝ። አሁን እነሱ በአረብ ሊያናግሯቸው ፖሊሶቹን እየፈለጉ ነው፣ እያመቻቹ ነው። ያ ነገር እስኪሆን ድረስ ታገሱ ለማለት እኔ በውስጥ በዋትሳፕ ሲያወሩኝ እያወራኋቸው ነው፣ እየነገርኳቸው ነው። ስደውል ላይቭ ላይ ነው የሚውት አላደርግም። ለምን ሀቅ ነው የተደባበቀ ነገር ስለሌለኝ ላይቭ ላይ ነው ስልክ ቀጥታ ደውዬ ማውራት። ሪከርድ አደርጋለሁ። እኔ እና እሷ የምናወራውን ነገር ሪከርድ አደርግና ሼር አደርግላቸዋለሁ ምናምን። በዛ መሀል የማይረዱኝ አሉ። ሱቅሽ ላይ ፖሊስ አመጣለሁ፣ አሰርሽን ነው የማናግረው፣ ቀጣይ ስቴፕ ሌላ ነገር ነው፣ ቪዲዮ ሰራለሁ፣ እንደዚህ ነች እችላለሁ ይላሉ። እኔም ማናገር ባለብኝ ሄድ ካለባችሁ ፖሊስ ጣቢያም ሄዱ እላለሁ አንዳንዴ። ምክንያቱም ኤርፖርት ላይ ስሟ ይወጣል አይደል? እቃዋ እንዳለ ይወጣል አይደል? የልጅቷ አልዘረፍኩም አልሰጠኩም። አንድ ሰው በእኔ ተማምኖ ብሩን ከፍሎ እቃ ተገዛ እኔ እስኪ ይጠበቅልኝ እጠብቃለሁ። እኔ ብሆን ከከስተመር የሚበልጥብኝ ነገር የለማ። አልፈልግም፣ ስሜ ሊጠፋ አልፈልግም። ከስተመር ነገም ሌላ ችግር ይገጥማትና ቶሎ አታደርስልንም ብሎ ከስተመር ከሌላ እንደሱ ደግሞ ስታረጊ ሲኖርሽ እኮ ነው ሀብ። እኔ እንደውም የ3 ወር የ4 ወር ደሞዜ እንሰራላችኋለሁኝ ስጡልኝ ብያችኋለሁ። 13 ስልክ ወዲ የ1500 ስልክ ቤት አምጥቼ 13 ስልክ በሙሉ በአንድ ይከፍላል። አንቺ ልኮ አይደለሽ ድርጅቱማ የግለሰብ ሱቅ ነው፣ አንድ ሱቅ ነው ማሬ። የስንቱን ይከፍላል እንጂ እኔ አናግራቸዋለሁ። ከደሞዜ ሁላ ትቆርጣላችሁ የ3 ወር የ4 ወርን። በተለይ እንደዚህ አስቸኳይ የሚፈልጉትን ሰብር የሌላቸውን ሰዎች እንዲከፈል አድርጉ ብያለሁ፣ ጠይቄያቸዋለሁ። ግን ደግሞ እነሱ ደግሞ አሁን እኛ አንችልም፣ ሱቁ ገና እየተቋቋመ ያለ ነው አሉ። ምን ማድረግ እችላለሁ? ያለኝ አማራጭ አሁን 1 ሳምንት ነው እነዚህ የታገሱኝ። 1 ሳምንቱ ነው ይሄ ሆነው፣ ማክሰኞ ነው ይሄ ሳምንቱ ነው። ሌላው እስኪመጣ ድረስ እንዲጠብቁኝ ነው እኔ የምናገረው። ኮምፕሌን ኦልሬዲ ነግራናለች፣ ቀድማ እሺ። በተረፈ እኔ እዚህ ሀገር ላይ ይሄ ከዚህ ችግር ውጭ ያስቀየምኳችሁ ካለ እንደው ኤክስቼንጅ አላረግም ያልኩት ነገር ካለ መናገር ትችላላችሁ። ሁሌም እመጣለሁ፣ ምንም ችግር የለብኝም። እዚህ ሀገር ላይ ስሰራ
24 ሰዓት ባልሞላ ውስጥ በስነ ስርዓት ነው የሚደርሰው። ስለ ታማኝነት ገብተው ማየት ይችላሉ የሚሰጡኝ ኮመንት። ግን አሁን ወላሂ ሀቡ ብታምኝም ባታሚ ከትላንትና ወደ መኪና ውስጥ ገብቼ ነበር። አሁን ቦርሳዬን ጥዬ መጥቼ ቁልፍ ድጋሚ ትናየት መንገድ ሂጄ ነው ቤት ሂጄ መጣሁ። ከራሴ ጋር አይደለሁም። ሀቡ እንዴ ማሬ እነሱ አይፈረድባቸውም። ሀቃቸውን አንድም ቢሆን እንዴት ሆኖ ነው ሰርተው የሚያመጡት አውቃለሁ። ግን ኢትዮጵያ ያሉት አንዳንዴ ቁጥሬን ስጡና እኔ ላናገራቸው ስላቸው በእኛ ብር ነው ህይወትሽን የምትቀይሪው ከነዚህ ስልኮች ማለት ነው። መጥቼ ለሰውዬዎች ተናግሬ ነው ማስወጣሽ ያውቃል ሰውዬ። ከቤቱ ነው ስልክ የወጣው። በጣም ብዙ ነው ነገር ነው የሚለው ወላሂ። እንትኑ የመኪናው ከኔ መገጨት በላይ የሱ ያው ችግር ነው አውቃለሁ። በጣም ነው የጮኸብኝ። ቀጥ ብዬ ነው የሄድኩበት እዚህ አደባባዩ ሮል አደባባይ ለምን ሲጥጥ ብለው አቆሞ በጣም ነው የተናገረኝ። አልፈርድበትም። እሱ ከራሴ ጋር አይደለሁም። የያዝኩት ነገር ይጠፋብኝ ሀቃቸው ግን ተሚስታቀሱ ይሁን እዚህ ባለው ግን እኔ በስነ ስርዓት ኦርደር ስታደርጉኝ በስነ ስርዓት ነው ማደርስላችሁ። ችግር ካለ ቀይራለሁ። ምንም ችግር የለም። እነዚህ 10 ምናምን ስልኮች ግን ታውቁት ሽውደች አንቺ በጣም ነው የምትፈልጊው አይደል? ይሄንን ይሄንን በ64 ጂቢ 328 ጂቢ በስራለም መፈተን ያጋጥማል። አንቺ አትዋሺ እንጂ አንቺ የከስተመርሽን ሀቅ አትብይ እንጂ እንደዚህ አይነት ነገር ሳትወጂ በግድሽ የሚያጋጥም ነገር ነው። ያጋጥማል። ህይወት ሁሌ አልጋ ባልጋ አትሆንም። እና ይህም ጊዜ ያልፋል። የሰው ልጅ ማፈር ያለበት ሲሰርቅ፣ ሲያጭበረብር፣ ሲዋሽ እንጂ አንቺ ችግር ነው ያጋጠመሽ። አልዋሸሽም፣ አላጭበረበርሽም፣ ችግር ግን አጋጠመሽ። ሰው ደግሞ እንደ ሰው የሰው ልጅ ችግር ሲያጋጥመው ሊረዳው ይገባል እንጂ አንቺ አሁን መኪና ቢበላሽ እንደዚህ ስትረስ ሆነሽ እነዛ ሰዎች ስልካቸው ትዝ ይላቸዋል ብለሽ ታስቢያለሽ? ሰው ይበልጣል ከስልኩ ከገንዘቡ ከምኑ ያንቺ ቆሞ መሄድ ያንቺ ደህና መሆን ይበልጣል። ስለዚህ ዶንት ስትረስ ዩርሰልፍ። ይሄን ያህል በቃ አንቺ ህሊናሽ ያውቃል አይደለ? አንቺ ሆን ብለሽ አላረግሽውም፣ ሰዎች ናቸው። ልጅቷ ደግሞ ሆን ብላ አትታሰርም። ሰው ሆን ብሎ እስር ቤት አይገባም። አጋጠማት። እሷም ወደ አይደለም እስር ቤት ነው የገባቸው። አጋጠማት። እቃው ተይዟል። በቃ ሲለቀቅ ይሰጣቸዋል። የሰው ነፍስ አይደለም ስልክ ነው። ግን በቃ ሰው ደግሞ ስለማይረዳ በትህትና በቃ ይቀርታል። ግን ችግር ገጥሞኝ ነው ምን ላድርግ፣ ትንሽ ታገሱኝ እባካችሁ ብለሽ በትህትና ጠይቂያቸው። እኛ ጋር ከመጡ ደግሞ እኛ ምን እንጠይቃቸዋለን። ችግር ላይ እንደሆንሽ የገጠመሽን እናስረዳቸዋለን። አንቺ ግን ጤናሽን ጠብቂ፣ ራስሽን ጠብቂ። እሺ ስትኖሪ ነው ሁሉም ነገር። እሺ ሀቡዬ አመሰግናለሁ። ሹክራን። እሺ አመሰግናለሁ። ህይወት ከባድ ነው። ወይ ጉድ! የዱባይ ነጋዴዎች አንዳንዴ ያሳዝኑኛል እውነት። ወይኔ እንጃ። ከሀበሻ ጋር ዴል ማድረግ ከባድ ነው የምር። አንዳንዴ አንጀቴን ይበሉኛል በጣም። ዩቱብ ክፈች፣ ክፍት ነው እኮ ዩቱብ። እሺ አፍቃሪ ነኝ ወይም አስተማሪ ታሪክ አለኝ ብላት ሰው አንዳንዴ ከሀበሻ